ሰላም ሰላም። ዛሬ በወርቅ ገበያ ምንድን የሆነው? ወርቅ በኢትዮጵያ ጨምሯል ወይስ ቀንሷል? 21 ካራት፣ 18 ካራት፣ 24 ካራት እንዲሁም ደግሞ ዋና አሉ የተባሉትን የወርቅ ካራቶች በዛሬው ቀን መጨመራቸውን ወይም ደግሞ ቀንሷል የሚለውን በየካራቱ ያለውን ዋጋ የምነግራችሁ ይሆናል። እስከ መጨረሻው ታዲያ አብራችሁን ቆዩ። ቪዲዮን በላይክ ጀምሩት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ ወርቅና ከወርቅ ጋር ተያያዥነት ያላቸው የቢዝነስ መረጃዎችን የምናቀርብበት የዩቲዩብ ቻናላችን ነው። በመግባት እንግዲህ ሰብስክራይብ በማድረግ እንዲሁ ቪዲዮውን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ሁላችሁንም እየጋበዝኩኝ ዛሬ ቀጥታ ወደ ያስኩላችሁ ወደ ህዳር 25 2018 ወርቅ በኢትዮጵያ በስንት በየካራቱ በብሔራዊ ባንክ ገበያ ሲሸጥ እንደዋለ የጥሬ ወርቁን ዋጋ የምነግራችሁ ይሆናል። አብራችሁን ቆዩ። ከ14 ካራት እንጀምራለን። የ14 ካራት 1 ግራም ወርቅ ዛሬ በአሜሪካ ዶላር እና በኢትዮጵያ ብር በስንት ሲሸጡ አለ? በአሜሪካ ዶላር 14 ካራት ወርቅ ዛሬ ዕለተ ሐሙስ ህዳር 25 ላይ በ78 ከ83 የአሜሪካ ዶላር ሲሸጥ ውሏል። በኢትዮጵያ ብር ደግሞ በ12188 እየተሸጠ ነው የዋለው። ትላንትና በነበረው የወርቅ ዋጋ ትላንትና እንደነገርኳችሁ ማለት ነው በሀገር ውስጥ የነበረው የወርቅ ዋጋ ትንሽ ከዚህ ዝቅ ያለ ነበር። 12256 ነበር። አሁን ደግሞ 12188 ነው። የተወሰነ ከ256 ወደ 188 መውረድ አለ ማለት ነው። እንግዲህ ወደ ላይም ስንወጣ ልዩነትን እንመለከታለን። በመቀጠል 15 ካራቱን ስንመለከት 15 ካራቱ በአሜሪካ ዶላር 84 ከ46 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ13058 ከ83 15 ካራት 1 ግራም ወርቅ እየተሸጠ ነው የሚገኘው። በመቀጠል 60 ነጥብ የወርቅ ንጽህና ያለውን የ16 ካራቱን የወርቅ ንጽህና ስንመለከት ይሄ እየተሸጠ የሚገኘው በ90 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13929 ከ42 ነው 1 ግራም ማለት ነው። የ17 ካራቱን ስንመለከት 17 ካራቱ ፒውሪቲ ሌቨሉ 66 ነጥብ ከ26 ነው። በአሜሪካ ዶላር ይሄ 95 ከ72 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር ደግሞ በ14800 ከ